በአዲስ አበባ የሚገነቡ መንገዶች መሰረተ ልማት ስራዎች ከተማዋን የሚመጥኑ እንዲሆኑ እየተደረገ ነው ተባለም። በመዲናዋ ባለፉት የለውጥ ዓመታት ትላልቅ የመንገድ ፕሮጀክቶች በመገንባታቸው የከተማዋ የመንገድ ሽፋን እያደገ የአዲስ አበባ መንገዶች ባለስልጣን መረጃ ያሳያል። በኮሪደር ልማቱ የተገነቡ መንገዶች ደግሞ አንድ ዓለም አቀፍ ከተማ ሊኖረው የሚገባውን የመንገድ ስፋት ከተማው እንዲኖራት እንዳደረገም ጭምር ተነግሯል። የመዲናዋ የመንገድ መሰረተ ልማት ባለፉት የለውጥ ዓመታት ምን ምርታን አሳየ የሚለውን መረጃ እንዲሰጡ ደግሞ እዚህ የአዲስ አበባ መንገዶች ባለስልጣን የህዝብ ግንኙነት ዋና ዳይሬክተር የሆኑት አቶ ኢያሱ ሰለሞን እዚህ ስቱዲያችን ነው የሚገኙት። ከእርሳቸው ጋር አጥር ያለ ቆይታ አደርጋለሁ። እንኳን ደህና መጡ። እንኳን ደህና ቆየኝ። ቀዳሚነት የምናነሳው ጉዳይ እንግዲህ በአዲስ አበባ ባለፉት የለውጥ ዓመታት የመንገድ መሰረተ ልማት ዘርፍ ምን ያህል እድገት አሳየ የሚለውን ነገር ባለፉት 7 ዓመታት ያለውን ለውጥ ከማንሳት እንጀምር። በጣም ጥሩ። እንግዲህ በአዲስ አበባ ከተማ ውስጥ መሰረተ ልማትን ለማሳደግ ከፍተኛ ስራ ከተሰራባቸው ዘርፎች መካከል አንዱ የመንገድ ዘርፉ እንደሆነ ይታወቃል። በዚህ መሰረት ባለፉት 6 ዓመታት የዘንድሮውን የ2017 በጀት ዓመት ሳይጨምር ማለት ነው በመንገድ ዘርፍ በጣም ሰፊ ስራዎች ተሰርተዋል። ወደ 1447 ኪሎ ሜትር አካባቢ ርቀት የሚሸፍኑ የአስፋልት፣ የኮብል፣ የጠጠር መንገዶች እንደዚሁም ደግሞ ዘመናዊና ለሁሉም ህብረተሰብ ክፍል ተደራሽ የሆኑ የእግረኛ መንገዶችና ሌሎች መሰረተ ልማቶች በመንገድ ዘርፍ ተከናውነዋል። ይሄ አጠቃላይ ከተማዋ ያላትን የመንገድ ሽፋን ከማሳደግ አንጻር ትልቅ አስተዋጽኦ ያለው ነው። ባለፉት ዓመታት ቀደም ብዬ በጠቀስኳቸው ባለፉት 6 ዓመታት የዚህ ዓመትን ሳይጨምር ማለት ነው ወደ 83 አካባቢ የሚደርሱ የመንገድ ግንባታ ፕሮጀክቶች ተጠናቀው ለአገልግሎት በቅተዋል። እነዚህ መንገዶች ከዲዛይን ትግበራ አንጻር ሰፊ ልምድ የተቀሰመባቸውና በከተማችን በመንገድ ግንባታ ታሪክ ብዙ መሻሻል የመጣባቸው ለምሳሌ የአሌክሳንደር ፑሽኪን ጎተራ መንገድ ግንባታ ፕሮጀክትን ስንመለከት የውስጥ ለውስጥ መተላለፊያ ዋሻ ነበረው። እንደዚህ አይነት የመንገድ ግንባታ በከተማችን ውስጥ አልነበረም። ይሄ በዚህ በለውጥ ጊዜ የተከናወነ ነው። ከዚህ በተጨማሪም እዛው ላይ የኦቨርፓስ እንደዚሁ በጥምር የስትራክቸር ያላቸው የመንገድ መሰረተ ልማት የተገነባባቸውን ሁኔታዎች ማንሳት ይቻላል። ስለዚህ ይሄ እንዳጠቃላይ ትልቅ ለውጥ የመጣባቸው ሁኔታዎች መኖራቸውንና ፕሮጀክቶችም በፍጥነት የማጠናቀቅ ልምድም የመጣባቸው መሆኑን ማየት ይቻላል። ሌላው እንግዲህ አዲስ አበባ ከተማ ማሟላት ባለበት የመንገድ መሰረተ ልማት ልክ እንዲሟሉ በተለይ ከለውጡ በኋላ ምንድን ነው የተለየ ነገር የተሰራባቸው? እሱን ደግሞ እናንሳ እስኪ። በጣም ጥሩ። እንግዲህ በአዲስ አበባ መዋቅራዊ ፕላን መሰረት በ10ኛው የአዲስ አበባ መዋቅራዊ ፕላን መሰረት አጠቃላይ የከተማዋ 40% የሚሆነው ክፍል ለግንባታ፣ 30 በመቶ የሚሆነው ደግሞ ለመንገድ ግንባታና 30 በመቶ ለአረንጓዴ ልማት ታቅዶ እየተሰራ ያለበት ሁኔታ ነው። ስለዚህ አንዱ ትልቁ የመጣው ነገር ይህንን ማስተር ፕላን በተገቢ ሁኔታ ተግባራዊ ከማድረግ አንጻር በመንገድ ዘርፍ የተከናወነው ተግባር ነው። ስለዚህ አሁን ላይ እንደምንመለከተው መንገዶች ቀደም ሲል ከነበራቸው ስፋት አንጻር እስከ 50 እና 60 ሜትር የጎን ስፋት እንዲኖራቸው ተደርጎ የተገነቡባቸው ሁኔታዎች ዘመናዊ ከተማን ለመፍጠር እንደዚሁም ደግሞ እግረ መንገዱን የእግረኛ መተላለፊያ፣ ሰፋፊ እግረኛ መንገዶች፣ የፔዳል ሳይክል መተላለፊያ መስመሮችን ጨምሮ አዳዲስ ነገሮች ናቸው። እነዚህ በዚህ በለውጡ ጊዜ ውስጥ ከተከናወኑ ተግባራት መካከል የሚጠቀሱ ናቸው። ስለዚህ አንዱና ትልቁ በዚህ በለውጡ ጊዜ የተደረገው የከተማዋን መዋቅራዊ ፕላን በተገቢ ሁኔታ ከመተግበር አንጻር ትልቅ ስራዎች ተከናውነውበታል። ከዛ ውጪ የተለያዩ ለሁሉም ህብረተሰብ ክፍል ተደራሽ የሆኑ የመንገድ መሰረተ ልማት ከማቅረብ አንጻርም የተሰሩ ስራዎች ለዚህ ማሳያ ተደርገው የሚታዩ ናቸው። ሌላው እንግዲህ የሚነሳው በተለይ ከፕሮጀክት አፈጻጸም ጋር በተያያዘ ያለውን ነገር መለስ ብለን እንድናነሳ ከለውጡ በፊት እንግዲህ ከተማዋ የመንገድ መሰረተ ልማት ጋር በተያያዘ የገንዘብ የጊዜና የጥራት ብክነቶች ይታዩ እንደነበር በተለያየ መልኩ ሲነሳ እንደነበር እናውቃለንና ያንን ከማስተካከል አንጻርና ፕሮጀክቶቹ በተያዘላቸው ጊዜና ጥራት እንዲሁም ደግሞ ገንዘብ ጭምር እንዲጠናቀቁ ከማድረግ አንጻር ያለው ነገር ምን ይመስላል? እንግዲህ በመንገድ ግንባታ ወቅት ከሚያጋጥሙ ተግዳሮቶች አንዱ ከወሰን ማስከበር ጋር የተያያዘ ጉዳይ ነው። ስለዚህ ይህንን ችግር ለመፍታት ባለፉት ዓመታት የመንግስት አስፈጻሚ ተቋማት በየደረጃው የሚገኙ አስተዳደር አካላት የሚመለከታቸው በቅንጅት መስራት የቻሉባቸው ሁኔታዎች የወሰን ማስከበር ስራዎች በፍጥነት እንዲከናወኑ ትልቅ እድል ፈጥሯል። ከዛ ውጪ ትልቁና አንደኛው ተግዳሮት ተደርጎ የሚታሰበው ከፋይናንስ ጋር የሚገጥሙ ችግሮች ናቸው። ለምሳሌ የቃሊቲ ቱሉ ዲምቱ የመንገድ ግንባታ ፕሮጀክትን፣ የቅሊንጦ ቃሊቲ የመንገድ ግንባታ ፕሮጀክቶችን ለምሳሌ ማንሳት ይቻላል። እነዚህ የመንገድ ግንባታ ፕሮጀክቶች ሲጀመሩ ከቻይና ኤግዚም ባንክ በተገኘ ብድር ስምምነት ነበረ። ነገር ግን
ከአከፋፈል አንጻር የተገጠሙ ችግሮች ስለነበሩ እነዚህ ችግሮች በፍጥነት እንዲፈቱ መንግስት ባስቀመጠው አቅጣጫ የከተማ አስተዳደሩ ፈጣን ውሳኔዎችን በመወሰኑ አሁን ላይ የመንገድ ግንባታ ፕሮጀክቶቹ በፍጥነት ተጠናቀው ያለቁባቸው ሁኔታዎች አሉ። እንግዲህ ባለፉት ዓመታት የተከናወኑትን የመንገድ መሰረተ ልማቶች ስናነሳ ቅድም ለማንሳት የሞከርኩት የአሌክሳንደር ፑሽኪን ጎተራ የመንገድ ግንባታ ፕሮጀክት አነሳን እንጂ በበርካታ የመንገድ መጋጠሚያ ስፍራዎች ላይ በለቡ፣ በኢምፔሪያል፣ በቦሌ ሚካኤል እንደዚሁም ደግሞ በቃሊቲ ማሰልጠኛ፣ በጥሩነሽ ቤጂንግ ሆስፒታል አካባቢ እና በጋሪ ድልድይ ተብሎ በሚጠራው አካባቢ ወደ 6 አካባቢ የሚደርሱ ተሸጋጋሪ ድልድዮችም የተገነቡባቸው ሁኔታዎች በከተማዋን ገጽታ ከፍተኛ ደረጃ ከመቀየር አንጻር ትልቅ አስተዋጽኦ የነበራቸው መሆኑንም አብሮ ማንሳት ይቻላል። ሌላው ምን ያነሳው እንግዲህ ከተማዋ በአዲስ መንገድ እንደ ስሟ አበባ ለማድረግ የሚሰራው ስራ በተለይ ደግሞ በኮሪደር ልማት የሚለሙ መንገዶችን የመገንባትና የማስገንባት የመቆጣጠር ስራዎችም ጭምር በዚህ ውስጥ የባለስልጣን መስሪያ ቤቱ ተግባርና ኃላፊነቶች ውስጥ ተጠቃሽ ነውና የመንገድ ሽፋኑን ከማሳደግና ለወደፊትም የሚሰሩ መንገዶችም ተመሳሳይ ጥራት ደረጃ ኖሯቸው እንዲሰሩ ከማድረግ አንጻር ባለፉት ዓመታት የተመጣበት መንገድ ምን ልምድ የተወሰደበት ነው? ምን ተገኘበት? በጣም ጥሩ። እንግዲህ በተለይ ካለፈው ዓመት አጋማሽ ጀምሮ ተግባራዊ እየተደረገ በከተማችን ውስጥ ተግባራዊ እየተደረገ የሚገኘው የኮሪደር ልማት ይዟቸው ከመጣው ስኬቶችና መልካም ነገሮች ተሞክሮም ከሚወሰድባቸው ጉዳዮች መካከል አንዱ ተቋማት በቅንጅት መስራት መቻላቸው ነው። ከዚህ በፊት በነበረው ሁኔታ ከቅንጅት ስራዎች ጋር የተወሰኑ ክፍተቶች ነበሩ። እነዚህን ክፍተቶች ለመሙላት በየጊዜው ከአደረጃጀት አንጻር በአሰራርም እንደዚሁ ለውጥ ለማምጣት የተሞከረባቸው ሁኔታዎች አሉ። ነገር ግን ኮሪደሩ ይዟቸው የመጣው ሁኔታ ደግሞ ከዚህ በተሻለ ሁኔታ ተቋማት ተቀናጅተው እንዲሰሩ ትልቅ እድል ፈጥሯል። ይሄ አንዱ ነገር ነው። ሌላው ቅድም እንዳነሳሁት በመንገድ ግንባታ ሂደት ውስጥ ትልቁ ችግር ሆኖ የነበረው ከወሰን ማስከበር ጋር የተያያዙ ችግሮች ናቸው። እነዚህን ከመፍታት አንጻር ከተማው መንገዱ ብቻ ሳይሆን አካባቢውም በተቀናጀ አይነት ሁኔታ እንዲለማ ተደርጎ እየተሰራ ያለበት ሁኔታዎች እየተፈጠሩ በመሆናቸው መሰረተ ልማት አቅራቢ ተቋማት ተቀናጅተው እንዲሰሩ እድል ፈጥሯል። መንገዶች በስፋት በታቀደላቸው ልክ የመንገድ ወሰን ተጠብቆ እንዲከናወኑ እግረ መንገዳቸውን ደግሞ የአረንጓዴ ሽፋን እንዲኖራቸውና ውብ የከተማ ገጽታ እንዲፈጠር ትልቅ እድል ፈጥሯል። ስለዚህ እነዚህን ተሞክሮዎች በቀጣይም በመደበኛው የመንገድ ግንባታ ስራ በሌሎችም ተግባራት ከሌሎች መሰረተ ልማት አቅራቢ ተቋማት ጋር በየደረጃው ካሉ የአስተዳደር አካላት ጋር በቅንጅት መስራት ከተቻለ በከተማችን ውስጥ የተጀመረው ፈጣን የከተማ እድገት በተቀናጀ ሁኔታ የሚፈጸምባቸው እድሎች ሰፊ ናቸው። እጅግ አድርጌ ነው የማመሰግነው። የአዲስ አበባ መንገዶች ባለስልጣን የህዝብ ግንኙነት ኃላፊ አቶ ኢያሱ ሰለሞን እዚህ ስቱዲያችን ተገኝተው ለሰጡን ምላሽና ማብራሪያ በጣም አመሰግናለሁ። እሺ፣ መልካም ቀን ይሁንልዎት።